ይህ ሰው 37 ጊዜ ሞቷል። ምን እያለች ነው ልትሉ ትችላላችሁ። ግን ይህ ታሪክ ከምን ጊዜም ታሪኮች ሁሌም አስገራሚ ተብሎ ይነገርለታል። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስትጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። እንደ ኢሮፒያን አቆጣጠር በ1935 በደቡብ ቴክሳስ የተወለደው ሮይ ቤናቪዴዝ ገና በልጅነቱ ነው ወላጅ አልባ ሆኖ ከአጎቱ ጋር እንዲኖር የተላከው። በአስራዎቹ ዕድሜ ውስጥ እያለ ቤተሰቡን ለመርዳት ሲል በጥጥ እርሻ ላይ ለመስራት ትምህርቱን አቋርጦ ነበር። 18 ዓመት ሲሞላው ግን ከትውልድ ቀዬው ወጥቶ በህይወቱ ትልቅ ነገር ለማድረግ እንደሚፈልግ ወስኖ በውትድርና ውስጥ ተመሰከበ። ታዲያ ብዙም ሳይቆይ አየር ወለድ ትምህርት ቤት ገባ። ከዚያም በጣም ዝነኛ ለሆነው 82ኛው የአየር ወለድ ክፍል ተመደበ። በጥቅምት 1964 ሮይ ወደ ቪየትናም የተላኩት የመጀመሪያዎቹ 125,000 አሜሪካውያን አካል ነበር። ታዲያ ሮይ የተቃራኒ ተዋጊ ልብስ ለመልበስ በሚያስፈልግበት ምድብ ውስጥ እያለ በጫካው መካከል የተቀበረ ፈንጂ ጉዳት አደረሰበት። ግን ይህን ሰዓት ማንም ከርሱ ጋር አልነበረም። ግን እንደ እድል ሆኖ አንድ የባህራዊ ቡድን ወደሱ መጣ። ነገር ግን ከለበሰው ልብስ አንጻር የተቃራኒ ወታደር ነው ብሎ አስበው እሱን አልፈው ሊሄዱ ሲሉ ከነሱ መካከል አንድ ሰው ዝም ብሎ ገልብጦ ማንነቱን ለማየት አሰበና ልክ ሲመለከተው አሜሪካዊ መሆኑን አወቀ። ከዚያም በፍጥነት ከቪየትናም ወደ አሜሪካን ሆስፒታል ተላከ። ሕክምና እየወሰደም ሳለ ዶክተሩ ከባድ የአከርካሪ አጥንት ጉዳት እንደደረሰበትና እንደገና መራመድ እንደማይችል ይነግረዋል። ሮይ ግን ይህን ሰምቶ ከመደናገጥ ይልቅ የመጀመሪያ ምላሹ የሆነው ባካችሁ ከሰራዊቱ እንድወጣ አታድርጉኝ የሚል ነበር። ምክንያቱም ለሮይ ሰራዊቱ ህይወቱ ስለነበር እንዲሁም እሱ በሚያስደንቅ ሁኔታ ይኩራበት ነበር። እናም ወደ ቪየትናም ለመመለስ በጣም ይፈልጋል። ሮይም በመቀጠል ሐኪሞቹና ነርሶቹን ባካችሁ ወደዚያ ቦታ በድጋሚ መሄድ እፈልጋለሁ፣ በእግሬ ላይ ጥንካሬ መልሼ ለማግኘት እንድሞክር የተወሰነ ጊዜ ብቻ ፍቀዱልኝ ሲል ተማጸነ። ዶክተሮቹ በሁኔታው ተደንቀው ትንሽ ከተያዩ በኋላ እንዲህ አሉት፣ ተመልከት፣ በአመት ውስጥ የማትራመድ ከሆነ የሚመጣው ነገር የከፋ ይሆንብሃል አሉት። ሮይ ምንም ሳያመነታ እሺ አላቸው እና ሁልጊዜ ማታ ማታ ዶክተሮቹና ነርሶቹ ሲወጡ ጥንካሬን ለመገንባትና እንዴት መራመድ እንዳለበት ራሱን ለማሰልጠን ይሞክራል። እና በየምሽቱ ይህን ካደረገ ከ6 ወራት በኋላ በትክክል እንዴት መራመድ እንዳለበት ራሱን አስተማረ። በመጨረሻም በእግሮቹ ላይ ጥንካሬን ገነባ። ዶክተሮቹና ነርሶቹ በሮይ ላይ ያዩት ለውጦች እየተመለከቱ ነው። እነሱም በጣም ተደነቁ። ይህ ተአምር ነው ብለው ማሰብ ጀመሩ። ምክንያቱም እነሱ ከሄዱ በኋላ ምን እያደረገ እንደሚያመሽ አያውቁም። በዚህም የተነሳ ይህን ከዚህ በፊት አይተን አናውቅም፣ አንድ ሰው በፍጥነት ሲያገግም በማለት ተገረሙ። በመጨረሻም ከ6 ወራት በኋላ ዶክተሮቹና ነርሶቹ አዎ እሱ ጥሩ ስለሆነ በሰራዊቱ ውስጥ መቀጠል እንደሚችል ተስማሙ። ግን የጦርነት ሰራዊቱ አዛዦች እኛ በድጋሚ እንድትጎዳ እናደርግም አሉና ከጦር ሜዳ ውጭ የሆነውን በጠረጴዛ ላይ ስራ ሰጥተውት ወደ ሰሜን ካሮሊና ተላከ እና እዚያ እንደደረሰ በየደቂቃው የህይወቱን ምርጥ ቅርጽ ለመያዝ መሰልጠን ጀመረ። በጭንቅላት ውስጥ ያለው እቅድ እዚያ ከደረሰ በኋላ 4 ልዩ ኃይሎችን ሞክሮ ነበር። በሰራዊቱ ውስጥ ዋና ተዋጊ ክፍል የስልጠና ፕሮግራማቸው በሰሜን ካሮላይና ነበር። ሮይም አብሯቸው ሲሰለጥን ቆየ። ከዚያን ልክ ራሱን ብቁ እንደሆነ ሲረዳ አዛዦቹ ፊት ቆሞ መዋጋት እንደሚፈልግ ጠየቃቸው። በመጨረሻም ሮይ በተቀበረ ፈንጂ ከተገደለ ከ4 ዓመታት በኋላ ለሁለተኛ ጊዜ የውጊያ ጉብኝት ለማድረግ ወደ ቪየትናም ተላከ እና እዚያ እንደደረሰ ውጊያው በጣም ኃይለኛ ነበር። እንደ ኢሮፒያን አቆጣጠር በግንቦት 2 ቀን ሮይ የእረፍት ቀን ነበረው እና በእነሱ ጣቢያ ላይ በሰሩት የእንጨት ድንኳን ውስጥ በሚገኘው የቤተክርስቲያን አገልግሎት ቀኑን እያሳለፈ ነበር። እዚያ ውስጥ ቄሱን ሲያዳምጥ ከነበረበት ዳስ ወጣ ብሎ ካለው የመገናኛ ጠረጴዛ ላይ የራዲዮ ጥሪ ይሰማል እና አንድ ሰው ችግር ውስጥ ያለ ይመስላል። ራዲዮንም ለማዳመጥ ወደ ውጭ ሮጠ እና የሰማው ነገር በጣም ተስፋ አስቆራጭ ሁኔታ ውስጥ ያለ የሚጮህ ሰው ነበር። በዚያ የራዲዮ ጥሪ ጀርባ ላይ የማያቋርጥ የተኩስ ሩምታ ይሰማል። የእርዳታ ጥሪ ያቀረበው በሰሜን ቪየትናም
የጦር እግረኛ የሆነው ሻለቃ ሲሆን ይህም የተመደበው 12 የልዩ ኃይል አባላቱን እንደቆሰለ እየተናገረ ነበር። ሮይ በጫካው መሃል በአራቱም በኩል ከ1000 በላይ ተቃራኒ ተዋጊዎች እንዳሉ ያውቃል። ሮይም ይህን አስጨናቂ ስርጭት በራዲዮ እየሰማ ነው። የሄሊኮፕተር ድምጾች ካናቱ በላይ ሲሰማ ተመለከተና 3 ሄሊኮፕተሮች ወደ ማረፊያቸው ሲወርዱ አየ። እናም ሄሊኮፕተሮቹ ሲገቡ ለመቀበል ወደ ማረፊያ ቦታ ሮጠና ሲያርፉ ሁሉም ሙሉ በሙሉ በጥይት ተበሳስተዋል። ሮይ ይህን ባየ ጊዜ ወደ አንዱ የ19 ዓመት ልጅ ጠጋ ብሎ ሲመለከተው የደነዘዘ ይመስላል። ሮይም ወታደሩን ምን ተፈጥሮ እንደሆነ ታውቃለህ ብሎ ሲጠይቀው ወታደሩ ግን በጥይት ተመቶ ተጎርቶ ነበርና ሮይ ቅፍ ውስጥ እንዳለ ሞተ። እነዚህ 3 ሄሊኮፕተሮች ከዚህ ቀደም ወደ ጫካ ለመብረርና ያንን የ12 ሰው ቡድን ለማዳን ሞክረዋል። ነገር ግን በጥይት ሲደበደቡ ስለነበር አልተሳካላቸውም። ሮይ ይህን ባየ ጊዜ በፍጥነት ወደ አብራሪው ዞረና ወደዚያ ተመልሰ እነዚያን ሰዎች ማዳን አለብን አለው። አብራሪውም በወታደሩ ሞት በጣም እንደተጨነቀ ግልጽ ነበር። ከዚያም እሺ ብሎት ሮይ እንዲሁም በጎ ፈቃደኞች ወደ ሄሊኮፕተሯ ውስጥ ገቡና ይህንን 12 ሰው ቡድን ለማዳን ሄዱ። ነገር ግን ሮይ ራሱን በፈቃደኝነት ለመስራት በጣም ጓጉቶ ስለነበር ጠበንጃውን ረሳ። ስለዚህ እሱ የያዘው ነገር ቢኖር ቢላዋና አንዳንድ የሕክምና ቁሳቁሶች ብቻ ነበር። ነገር ግን አብራሪው ካምቦዲያ ውስጥ ማብረሩን ቀጠለ። ይህ በጣም ጥቅጥቅ ያለ ጫካ ነበር። ሄሊኮፕተሩ እየተቃረበ ሲሄድ የተኩስ ድምጽ ከጫካው ይሰማ ጀመር። እናም አብራሪው በጥይት እንዳይመታ የማያቋርጥ ዚግዛግ ማድረግ ነበረበት። ዚግዛግ ሲያደርጉ ጭስ እየለቀቁ ነበር። እናም ይህ 12 ሰው ቡድን እዚህ መተናል ለማለት ምልክት ለማድረግ እየሞከሩ እንደሆነ በጣም ግልጽ ሆነላቸው። እናም አብራሪው በተቻለ መጠን ለመብረር ሞክሮ ነበር። ግን በማንኛውም ጊዜ ወደዚህ ቡድን ትንሽ በተቃረበበት ጊዜ ሊመታ ነበር። እናም አብራሪው ዘወር ማለት እንዳለበት ተሰማው እና ወደዚህ መቅረብ አንችልም ብሎ ለሮይ ነገረው። እና ሮይ የቻልከውን ያህል ዝቅ በል፣ እኔ ወደ ጫካው ዘልኬ እወርዳለሁ አለው። አብራሪው ይህን ጊዜ ወደሱ ዞረና ልትገደል ትችላለህ ሲለው ሮይ ግን ብቃት እንዳለው አሳመነው። እናም አብራሪው እሺ አለና ይህ የ12 ሰው ቡድን ከሚገኝበት 100 ሜትሮች ርቀት ላይ ባለው በዚህ ጫካ ላይ እንዲወርድ አመቻቸለት እና ያለምንም ማመንታት ሮይ ከሄሊኮፕተሩ ወርዶ ወደ ጫካው ገባ። እንግዲህ ልብ በሉ እሱ የሚዘልበት ቦታ ተዋጊው ባለበት ነበር። ፓራሹት የለም፣ መሳሪያ እንዲሁም ምንም ነገር አልያዘም። ቀጥታ እየዘለለ ነበር። ልክ ዛፎቹ ላይ ተንጠባጥቦ በጫካው መሬት ላይ ሳለ በተቃራኒ ተዋጊ ተከበበ። ጊዜ ሳያጠፋ ጫካ ውስጥ መሮጥ ይጀምራል። እናም ተቃራኒው ቡድን ይህን አሜሪካዊ ምንም መሳሪያ ሳይዝ በዚህ ጫካ ውስጥ ሲሮጥ ሲያዩ በጣም ተገረሙና ለአንድ ደቂቃ ያህል ተኩስ አልከፈቱም። ነገር ግን በኋላ ተኩስ ሲከፍቱ በጭንቅላቱ ጀርባ ላይ በጥይት ተመቱ፣ እንዲሁም ጀርባው ላይ ቦምብ ወረወሩበት። ግን ሮይን እነዚህ ነገሮች አላስቆሙትም። ሮይ የ12 ሰው ቡድን እስኪቀላቀል ድረስ መሮጡን ቀጠለ። ልክ ሲያገኛቸው ግን በጣም አስፈሪ ቅርጽ ነበራቸው። ከአንዳንድ ዛፎች ጀርባ ለመቆየት የተቻላቸውን ሁሉ ሲያደርጉ ነበር። ነገር ግን 4ቱ ቀድሞውኑ ሞተዋል እና በህይወት ያሉ ሌሎች ደግሞ በጣም ቆስለዋል። በህይወት ከተረፉት ከ12 ሰዎች መካከል አንዱ በጥይት ተመቶ አይኑ ስለጠፋ ሌላውን ማየት አልቻለም እና ስለዚህ በንቃት ለመቆየት እየታገለና በአጠቃላይ ወደ አንድ አቅጣጫ ለመተኮስ እየሞከረ ነው። ነገር ግን ሮይ ሞርፊን ማየት ስለማይችል ሽጉጡን ወዴት አቅጣጫ እንደሚተኩስ ነገረው እና ሮይ ሁሉንም ወዴት አቅጣጫ መተኮስ እንዳለባቸው ነገራቸውና ከዚያም እያንዳንዳቸውን ከድብደባው ቦታ ወደዚህ ሌላ የተሻለ ሽፋን ወዳለበት ቦታ መጎተት ጀመረ። ሮይ በአጋጣሚ ዞር ሲል 2 ሰዎችን አየ። ጫካው ሲሮጥ አልቆጠራቸውም ነበር። ስለዚህ እዚያ ሌሎች 2 ሰዎች እንዳሉ አላወቀም። እናም ያለምንም ማመንታት ከሟቹ የቪየትናም ወታደር አንዱን ሽጉጥ ያዘ እና ወደዚህ የ2 ሰው ቡድን መሮጥ ጀመረ። እየሮጠ እያለ በየአቅጣጫው እየተኮሰ ነው፣ ግን ምንም እየሰራ አልነበረም። እሱ እየሮጠ እያለ ጥይቶችን እያባከነ ነበር እና ወደ 2ቱ ሰዎች ቡድን ሲቃረብ በድንገት ጥይት በጭኑ በኩል አለፈ። ግን እሱን አላዘገየውም። ወደ 2ቱ ሰው ሙሉ በሙሉ ያለ ማቋረጥ በመሮጡ ደረሰ። ከዚያም ወዲያው ለመንቀሳቀስ ተዘጋጁ አላቸውና በሁለቱም አቅጣጫ እንደገና መተኮስ ጀመረ እና ወደ ዋናው ክፍል እንዲመለሱ ይነግራቸዋል። እነዚህ 2 ሰዎች ወደ ዋናው ቡድን እስኪመለሱ ድረስ በሁለቱም አቅጣጫ መተኮሱን ቀጠለ። አንዴ ከቡድኑ ሮይ ጋር፣
በደህና ሲመጡ ጭኑ ላይ ይህን ትልቅ ክፍተት ያለው ቁስል ነበረው። ሁሉንም በአንጻራዊነት በተሻለ ሽፋንና ለመደበቅ ወደ ትንሽ አስተማማኝ ቦታ አዘዋውሯቸዋል። በኋላም ለሄሊኮፕተሩ ሽፋን ካደረገለት በኋላ ሁሉንም ወደ ሄሊኮፕተሩ እንዲገቡ አደረገ። አንድ ጊዜ ሮይ ዘወር ብሎ አብዛኞቹ ሰዎች ሄሊኮፕተሩ ላይ እንደደረሱ አየ። ሮያውን ለመጨረስና አንዳንድ የሞቱ የቡድኑ ጓደኞቻቸውን መሰብሰብ እንዳለበት አመነ። ስለዚህ ሮይ ወደ ጫካው ገባ። የቪየትናም ወታደር ኃይል ጥይት እየተኮሱበት ነበር። በእጆቹ ውስጥ 2 ጠመንጃዎችን ይዞ እየሮጠ ነው። ከዚያም ከሞቱት የቡድኑ ጓደኞቹ ጋር የመጀመሪያውን አገኘና በጣም ጥሩ ከሆኑት ጓደኞቹ አንዱ የሆነው ሌቤ ራይት የተባለ ሰው ነበር። እናም ሌቤን ይዞ ሊወስደው መሞከር ጀመረ። ሮይም ሲንቀሳቀስ በዚህ ጊዜ በሆድ ውስጥ እንደገና በጥይት ተመታ። ከወደቀበት ተነስቶ ሊራመድ ሲል ከጀርባው ቦምብ ፈነዳበት። ብዙ ቁርጥራጮች ወደ ሰውነቱ በመግባቱ ራሱን ስቶ ወደቀ። ከዛፉ መስመር ላይ በደርዘን የሚቆጠሩ የቪየትናም ወታደሮች ወደሱ ሲሮጡ ተመለከተ። እናም ጓደኛውን ከኋላው መተው ነበረበትና ዘሎ ከነዚህ ሁሉ ተቃራኒ ተዋጊዎች ጋር ያለማቋረጥ ተኩስ ፈጠረ። ወደ ዋናው ቡድን ለመመለስም ዚግዛግ እየሮጠ ሄደ። ሄሊኮፕተሩን ለማየት ሲጠብቅ ሄሊኮፕተሩ መሬት ላይ ወድቆ አገኘው። እናም አብራሪው በቃጠሉ ላይ ያለ ራሱን ስቶ በጥይት ተመቶ ነበር። ሮይም በፍጥነት ወደዚህ ሄሊኮፕተር የሚንበለበል ቅርፊት ሮጠ እና አብራሪው መሞቱን ተመለከተ። ነገር ግን እሱ ባዳናቸው ሰዎች ላይ ከወጡት ሰዎች መካከል አንዳንዶቹ ከአደጋ ተርፈዋል። እናም ሮይ በተቃጠለው መኪና ውስጥ ዘሎ ከሞት የተረፉትን ወደ ውጭ በመጣል ወደ ሌላ ቦታ መጎተት ጀመረ። ዙሪያውን እየተመለከተ ነው። አሁንም በመቶዎች የሚቆጠሩ የቪየትናም ወታደሮች ከነሱ ብዙም የራቁ እንዳልሆኑ ተገነዘበ። እናም ሮይ ከመሬት ላይ ሽጉጥ አንስቶ የተሻለውን ሁሉ እያደረገ ነው፣ ግን በጣም ብዙ ናቸው። እሱ ቡድኑን ሲመለከት ሁሉም ሰው በሞት አፋፍ ላይ ነው እና ሮይ እኛ ከዚህ የምንወጣበት ብቸኛው መንገድ አደገኛ የአየር ድብደባ የሚባለው ከጠራን ብቻ ነው ብሎ ለራሱ አሰበ። ይህን እያሰበ ባለበት ሰዓት 2 ጥይት ሰውነቱ ውስጥ ገባ። ታዲያ ከብዙ ድካም በኋላ በ11ኛው ሰዓት አንድ ሄሊኮፕተር እየነደደች ወደ ጫካ መጣች እና ወደ ተቃራኒ ቡድን ላይ ተኩስ ሲከፍት ወደ ኋላ እየገፋቸው ሲሄድ ሮይ ወዲያውኑ ብርታት አግኝቶ ተነሳ። ምክንያቱም አሁን ይህን በህይወት የመትረፍ እድል አግኝቷል። እናም እንደገና የቡድን ጓደኞቹን ይዞ ወደ ሄሊኮፕተሩ ማሸጋገር ጀመረ። የመጨረሻው ወደ ሄሊኮፕተሩ እንደገባ ካመነ በኋላ ዘወር ብሎ 2 ባልደረቦቹ ወደ ጫካው ወድቀው ተቃራኒው ቡድን ሲጠጋቸው አየ እና እንደ ሁሌው ያለ ምንም ማመንታት ወደ እነርሱ መሮጥ ይጀምራል። ሊደርስላቸው ሲል ጥይት ያለቀበት የሚመስለው የተቃራኒው ወታደር ከጫካው ዘሎ ሮይን በጭንቅላቱ ጎን በጠመንጃው የራስ ቅሉን መታው እና ሮይ መሬት ላይ ወድቆ ወታደሩ በላዩ ላይ ዘሎ መንጋጋውን በጠመንጃው ሰባበረው፣ እንዲሁም ፊቱን ረጋገጠው። ግን አበቃለት የተባለው ሮይ ጠመንጃውን ከራሱ አውጥቶ ወታደሩን መሬት ላይ ወረወረው። ብድግ ብሎ በላዩ ላይ ተነሳና ሹል ቢላውን አውጥቶ ይህን ወታደር ገደለው። ይህም ካደረገ በኋላ ወደ 2 ሰዎች ጋር ሮጦ ሄዶ አንዱን በግራ እጁ ያዘ፣ በሌላ እጁ ደግሞ ሽጉጥ ይዞ እነዚህን ሰዎች ወደ ሄሊኮፕተሩ እየጎተተ ሲሄድ 2 ተጨማሪ ተቃራኒ ቡድን ተኩሶ ገደለ። ስለዚህ በመጨረሻ 2ቱንም ይዞ ወደ ሄሊኮፕተሩ ተመለሰ። በጣም አስፈሪ ሁኔታ ላይ የነበረው ሮይ በመጨረሻ ሲያርፍ ከዚህ ሄሊኮፕተር ተወሰደ። እሱ እየተንቀሳቀሰ አልነበረም። ዶክተሮችና ነርሶች ሕክምናውን ከየት መጀመር እንዳለባቸው እንኳን አያውቁም ነበር። ምክንያቱም በጣም ብዙ ጉዳቶች ነበሩት። በሰውነቱ ውስጥ 37 ጉልህ የጥይት ቀዳዳዎች ነበሩ። እናም እሱን ለማከም መሞከር ጀመሩ። ነገር ግን የልብ ምት ምንም አልነበረው። እናም የሞተው ሮይ አስክሬኑ እንዲወሰድ ተናገሩ። ታዲያ ዶክተሩ በዚፕ ሊዘጋው ሲል ሮይ ፊቱ ላይ ተፋበት። ምክንያቱም ሮይ ሌላ የማሳወቂያ መንገድ አልነበረውም። መንጋጋው በጠመንጃ በጣም ተሰባብሯል። መንጋጋውን ማንቀሳቀስ አልቻለም እና በፊቱ ላይ የደረቀው ደም አይኖቹን ዘግተውት ነበር። ስለዚህ የመግባቢያ መንገድ መጥፋት ብቻ ነበር። ሮይ በማይታመን ሁኔታ በህይወት ነበር። እናም ከከረጢት ውስጥ ወሰዱት። ለከባድ ቀዶ ጥገና ወደ ጃፓን ላኩት። ከዚያ በኋላ ነበር በደረሰበት ከባድ ጉዳት ለማገገም 1 ዓመት ወደ ነበረበት ወደ ቴክሳስ የተዘዋወረው። ሮይ ካገገመ በኋላ ወዲያውኑ ልዩ የክብር ሜዳሊያ ተሰጠው። ይህም የአሜሪካ ወታደራዊ
ከፍተኛ የጀግንነት ሽልማት ነው። በዚያ ጫካ ውስጥ ከታሰሩት 12 ሰዎች መካከል 8ቱ የተረፉት በሮይ ቤናቪዴስ ነው። በመጨረሻም ሮይ በ1998 በስኳር ህመም ምክንያት ከዚህ ዓለም በሞት ሲለይ 63 ዓመቱ ነበር። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።